ሰላምና ጤና በያላችሁበት ይብዛላችሁ ውድ የቻናላችን ተከታታዮች የዕለተ ማክሰኞ የጥቅምት 4 2018 አዳዲስና ወቅታዊ የጠዋት የስፖርት መረጃዎችን ይዘን መጥተናል። በዛሬው የመረጃ ሰዓታችን የተለያዩ ጉዳዮችን እንመለከታለን። በአርሰናል በቼልሲና እንዲሁም ደግሞ በማንቸስተር ዩናይትድ ስለሚፈለገው ከናን ኤልዲዝ አዲስ መረጃ ይዘናል። እሱንም ልነግራችሁ ይሆናል። ከዛ ባለፈ ጆሹዋ ዜርኪዚ አሁንም ከማንቸስተር ዩናይትድ የሚለቅበት እድል በጣም ሰፊ ስለመሆኑ ነው እየተነገረ የሚገኘው። ጆሹዋ ዜርኪዚ አሁንም ከጣሊያን ክለቦች ጋር ስሙ ተያይዞ እየተነሳ ይገኛል። የዚህን ተጫዋች ጉዳይ እንመለከታለን። እንደዚሁም ደግሞ የስዊድን ብሔራዊ ቡድን አሁንም በውጤት ማጣት ውስጥ ቀጥሏል። ትላንትናም ቡድኑ ከተሸነፈ በኋላ የብሔራዊ ቡድኑ አሰልጣኝ አጣብቅኝ ውስጥ ገብተዋል። ከብሔራዊ ቡድን ኃላፊነቱ ይለቃሉ ወይ የሚል ጥያቄም ቀርቦላቸው ነበር። በፍጹም ስራዬን አልለቅም፣ አሁንም ከቡድኑ ጋር ውላለኝ የሚል ሀሳባቸውን ሰጥተዋል። ይህንን ጉዳይ እናያለን። እንዲሁም ደግሞ የፔሮ ሂንካፔን ጉዳይ በተመለከተም እንደዚሁ አንድ ጉዳይ ይዘናል። የአርሰናሉ የተከላካይ መስመር ተጫዋች ፔሮ ሂንካፔ ጉዳት ላይ እንደነበር ይታወሳል። አሁን ግን በቅርቡ ወደ ሜዳ እንደሚመለስ ነው እየተገለጸ የሚገኘው። ይህንን ጉዳይ እናነሳለን። እንዲሁ ደግሞ በአፍሪካ በጣም አስገራሚ ዜና ተሰምቷል። ኬፕ ቨርዴ በታሪኳ ለመጀመሪያ ጊዜ ወደ ዓለም ዋንጫ ማለፏን አረጋግጣለች። እነዚህንና ሌሎች ጉዳዮችን እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ቪዲዮውን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ ከመረጃዎቹ ጋር አብሬያችሁ ቆይታ አደርጋለሁ። ወደ ቀዳሚዎቹ ጉዳዮቻችን ስናልፍ ኬፕ ቨርዴን እናገኛለን። ትላንትና ምሽት አንድ የዓለም ዋንጫ ማጣሪያ ጨዋታ ተከናውኖ ነበር። ከምድብ 4 ኬፕ ቨርዴ ስዋዚላንድን 3-0 በሆነ ውጤት በማሸነፍ ምድቧን በበላይነት አጠናቃለች። ዲያሎን ሊቭራሜንቶ፣ ዊሊ ሰሜዶ እና ሶቶፒራ ግቦቹን ለኬፕ ቨርዴ ማስቆጠር ችለዋል። ውጤቱንም ተከትሎ ኬፕ ቨርዴ ካሜሩንን አስከትላ በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ ማለፍ የቻለችበትን ውጤት ነው ያስመዘገበችው። ትላንትና የኬፕ ቨርድ መንግስት ለሰራተኞቹ አንድ ነገር አድርጎ ነበረ። ከስራቸው በጊዜ መውጣት ተፈቅዶላቸዋል። ከዛም ባለፈ ደግሞ በጊዜ ወደ ስታዲየም አቅንተው ብሔራዊ ቡድናቸውን እንዲያበረታቱም ጭምር ፈቃድ ሰጥቶ ነበረ። ትናንት በደጋፊዎቿ ፊት ጨዋታዋን ያከናወነችው ኬፕ ቨርዴም በታሪኳ ለመጀመሪያ ጊዜ ወደ ዓለም ዋንጫ ያስጓዛትን ውጤት አግኝታለች። ይህም ለኬፕ ቨርዴያውያን ትላንትና አስገራሚ ምሽት ሆኖ አልፏል። ከዚሁ ምድብ ትላንትና ካሜሩን ጨዋታዋን አከናውና ነበረ። የካሜሩንና የአንጎላ ብሔራዊ ቡድን ጨዋታ 0-0 በሆነ ውጤት ነው የተጠናቀቀው። ካሜሩን ምርጥ ተጫዋቾችን ትላንት ሜዳ ላይ አሰልፋ ነበር። እነ አንድሬ ኦናና፣ ብሪያን ሙቤሞ፣ ዛምቦ አኒጉሳ እንዲሁ ደግሞ እነ ናጊዳ እና እነ ካርሎስ ባሌባን የመሳሰሉ ተጫዋቾች በትላንትናው ጨዋታ ላይ ተሰልፈው ብንመለከትም ነገር ግን ለካሜሩን ምንም ውጤት ሳያስገኙ ቀርተዋል። ካሜሩን ወደ ዓለም ዋንጫው ለማለፍ የራሷን ውጤት ከማሸነፍ ባሻገር ኬፕ ቨርድ እንድትሸነፍ ትጠብቅ ነበር። ነገር ግን ሁለቱም አልተሳካም። ካሜሩንም አላሸነፈችም፣ እንዲሁ ደግሞ ኬፕ ቨርድም አልተሸነፈችም። ያመኑን ተከትሎ የካሜሩን የዓለም ዋንጫ ተስፋ ትላንት ሳይሆን ቀርቷል። ምናልባትም ሁለተኛ ሆና ወደ ፕሌይኦፉ የምትገባ ከሆነ ሌሎች ብሔራዊ ቡድኖችን ውጤት የምትጠብቅ ይሆናል። ዛሬም እንደዚሁ አስገራሚ የጨዋታ መርሃ ግብሮች ይከናወናሉ። በተለይም ከነዚህ ጨዋታዎች መካከል ናይጄሪያ ከቤኒን፣ ሴኔጋል ከሞሪታኒያ እንዲሁ ደግሞ ጋቦን ከቡሩንዲ የሚያከናውናቸው ጨዋታዎች ይጠበቃሉ። ምሽት 4 ሰዓት ላይ ደግሞ ኮት ደቯር ከኬንያ የሚያከናውኑት ጨዋታ እንደዚሁ በከፍተኛ ትኩረት የሚጠበቅ የጨዋታ መርሃ ግብር ሆኗል ማለት ነው። ወደ ሌሎች ጉዳዮቻችን ስናልፍ ሌሎች ጉዳዮችን እናነሳለን። ጆሹዋ ዜርኪዚ አሁንም ከማንቸስተር ዩናይትድ ይለቃል የሚሉ ጉዳዮች በስፋት እየወጡ ነው የሚገኙት። ተጫዋቹ ከጣሊያን ክለቦች ጋር ስሙ ተያይዞ እየወጣ ነው የሚገኘው። አሁን ደግሞ የጣሊያኑ ክለብ ሮማ ተጫዋቹን በጥር ተጫዋቾች የዝውውር መስኮት ለማስፈረም ከፍተኛ ፍላጎት ማሳደሩ ነው እየተገለጸ የሚገኘው። ተጫዋቹ በዘንድሮ ውድድር ዓመት በማንቸስተር ዩናይትድ በ4 ጨዋታዎች ወይም ደግሞ 82 ደቂቃዎች ላይ ብቻ ነው ተሰልፎ መጫወት የቻለው። በቋሚነት የመሰለፍ እድልንም እያገኘ አይደለም። ያመኑን ተከትሎ በርካታ ክለቦች ተጫዋቹን ለማስፈረም የተንቀሳቀሱ ነው። ተጫዋቹም ደግሞ በሀገሩ ኔዘርላንድ በዓለም ዋንጫ ስብስብ ውስጥ መካተት ይፈልጋል። ስለዚህ በዚህ ሁኔታ የቋሚ ድልን የማያገኝ ከሆነ በኔዘርላንድ ብሔራዊ ቡድን ስብስብ ውስጥ የመካተት እድሉ በጣም ጠባብ ነው። ስለዚህ ወደ የትኛውም ክለብ አቅንቶ ራሱን ማሳየትና የስብስቡ አካል መሆን ይፈልጋል። ያመኑን ተከትሎ የዚህ ተጫዋች ጉዳይ አሁን በጣም አሳሳቢ ሆኗል። ከዚህ ለሚለቅበት እድል በጣም ሰፊ እንደሆነ ነው እየተነገረ የሚገኘው። ፔሮ ሂንካፔን በቀጣይነት እንመለከታለን። ፔሮ ሂንካፔ አርሰናልን ከባየር ሌቨርኩሰን በክረምቱ የተጫዋቾች የዝውውር መስኮት ከተቀላቀለ በኋላ አንድ ጨዋታ ላይ ብቻ ነው ተሰልፎ የተጫወተው። በአውሮፓ ቻምፒየንስ ሊግ
አርሰናል ከሜዳው ውጪ አትሌቲክ ቢልባኦን ባሸነፈበት ጨዋታ ላይ ነበር ተሰልፎ የተጫወተው። ጥቂት ደቂቃዎችን ተቀይሮ ገብቶ ከተጫወተ በኋላ ግን በጉዳት ምክንያት ሜዳ ላይ ገብቶ ሳይጫወት ቀርቷል። አሁን ታዲያ ሲወጡ እንደነበሩ መረጃዎች በተለይም ደግሞ የአርሰናሉ አሰልጣኝ ሚኬል አርቴታ ከኢንተርናሽናል ብሬክ በኋላ ወደ ሜዳ ብቁ ሆኖ እንደሚመለስ ሲናገር ቆይቷል። ተጫዋቹ አሁን ወደ ሜዳ የሚመለስበት እድል በጣም ሰፊ ነው። አርሰናል እንግዲህ በሳምንቱ መጨረሻ በዕለተ ቅዳሜ የደርቢ ጨዋታውን ከፉልሃም ጋር የሚያከናውን ይሆናል። በዚህ የጨዋታ መርሃ ግብር ላይ ተጫዋቹ ወደ ሜዳ እንደሚመለስና የስብስቡ አካል እንደሚሆን ይጠበቃል። ፔሮ ሂንካፔ ምናልባትም ደግሞ በእንግሊዝ ፕሪሚየር ሊግ የመጀመሪያዎቹን ደቂቃዎች ተቀይሮ ገብቶ ሊጫወት የሚችልበትን እድል እንዳለ በርካቶች እየዘገቡ ይገኛሉ። ከፔሮ ሂንካፔ ባለፈ ወደ ሌላኛው ጉዳያችን ስናቀና የስዊድን ብሔራዊ ቡድን እናገኛለን። የስዊድን ብሔራዊ ቡድን አሁንም በውጤት አጣብቂኝ ውስጥ ነው እየቀጠለ የሚገኘው። ትላንትናም በዓለም ዋንጫ ማጣሪያ ባደረገው ጨዋታ በኮሶቮ ሳይጠበቅ 1-0 በሆነ ውጤት ተሸንፏል። ስዊድን እንግዲህ በዓለም ዋንጫ ማጣሪያው ጥሩ ውጤትን አይደለም እያስመዘገበች የምትገኘው። በጣም ምርጥ የሆኑ ተጫዋቾችን በስብስቧ ውስጥ ይዛለች። እነ ቪክተር ዮኬሬስ እና አሌክዛንደር ይሳቅ በዚህ ቡድን ውስጥ ይገኛሉ። ነገር ግን ውጤት እየተመዘገበ አይደለም። አሁን ስዊድን በደረጃ ሰንጠረዡ 1 ነጥብ ብቻ በማስመዝገብ ከመሪዋ ስዊዘርላንድ በ9 ነጥቦች ርቃ አራተኛና የመጨረሻው ደረጃ ላይ ትገኛለች። ይህንንም ተከትሎ የብሔራዊ ቡድኑ አሰልጣኝ ቶማሰን አጣብቂኝ ውስጥ ገብተዋል። ትላንትና ጨዋታው ከተጠናቀቀ በኋላ ጥያቄ ቀርቦላቸው ነበረ። ከአሰልጣኝነት ኃላፊነቶ ይለቃሉ ወይ የሚል ጥያቄ ሲቀርብላቸው እሳቸው በፍጹም ከስራዬ ኃላፊነት አልለቅም፣ በብሔራዊ ቡድኑ ኮንትራቴ አለ፣ ስለዚህ በዚሁ ኃላፊነቴ እቀጥላለሁ የሚል አስተያየታቸውን ነው የሰጡት። ይህን ውጤት ተከትሎ እንግዲህ የስዊድን ብሔራዊ ቡድን አጣብቂኝ ውስጥ ገብቷል። እስካሁን ድረስ ከተደረጉ 4 ጨዋታዎች ብሔራዊ ቡድኑ አንድም ጨዋታ ማሸነፍ አልቻለም፣ ወይም ደግሞ አንድም ጨዋታ ላይ 3 ነጥብ ማስመዝገብ አልቻለም እና ይሄ በጣም በዚህ ቡድን ውስጥ አነጋጋሪ የሆነ ጉዳይ እየሆነ መጥቷል። አሰልጣኙም ከስራዬ ኃላፊነት አልለቅም ያሉት ከ4 ጨዋታዎች 3ቱን ተሸንፈው 1 ጨዋታ ነው አቻ የወጡት። ትልልቅ ተጫዋቾችን ይዘው ውጤት ሊያስመዘግቡ አልቻሉም። በመጨረሻም የምንመለከተው የከናን የልዲዝን ጉዳይ ነው። በማንቸስተር ዩናይትድ በአርሰናል እና እንዲሁ በቼልሲ የሚፈለገው ከናን የልዲዝ በክለቡ አዲስ ውል ቀርቦለታል ተብሏል። በአመት 6 ሚሊዮን ዩሮ የሚያስገኝለት የደሞዝ ውል እንዲሁም ደግሞ በሳምንት 110,000 ዩሮ የሚያስገኝለትን የደሞዝ ውል አቅርበውለታል ተብሏል። እንግዲህ ተጫዋቹ በተለይም ደግሞ በበርካታ ክለቦች ይፈለጋልና ላጋዜታ ዴሎ ስፖርት እንደዘገበው ከሆነ ዩቬንቱሶች ሳንቀደም ይህንን ተጫዋች ቶሎ ውሉን እናራዝምለት በሚል እየተረባረቡ ነው የሚገኙት። ቱርካዊ ተጫዋች በተለያዩ ክለቦች ነው እየተፈለገ የሚገኘው። እንደምታውቁት የብዙ የአውሮፓ ክለቦችን ቀልብ ስቧል። ከዚህ በኋላ ሌሎች ትልልቅ የአውሮፓ ክለቦች ይህንን ተጫዋች ለማስፈረም ይንቀሳቀሳሉ ተብሎ ይጠበቃል። ነገር ግን ዩቬንቱሶች ይህንን ተጫዋች ማንም ክለብ ሳይወስድባቸው ውሉን እንዲያራዝም ለማድረግ ረብጣ የደሞዝ ጥያቄም እንዳቀረቡለት ነው የተገለጸ የሚገኘው። እሱስ ይህን ነገር ይቀበለዋል ወይ የሚለውን በቀጣዩ ጊዜ የምንመለከተው ጉዳይ ይሆናል። የዕለተ ማክሰኞ የመረጃ ሰዓታችን እዚህ ጋር ይጠናቀቃል። ስላደመጣችሁን እጅግ አድርገን ከልብ እናመሰግናለን። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጌያለሁ። በሌሎች ፕሮግራሞች እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።